በላሃ መላጭ እንዘንሰ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ፈጽሞ በወደደና እስከ ሞት ድረስ ባፈቀረን በአንደኛው ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እግዚአብሔር በያላንበት ይብዛልን ይብዛላችሁ እያልኩኝ ለዛሬ ይዤላችሁ የቀረብኩት ጾመ ጽጌ ወርሃ ጽጌ የሚል ይዤላችሁ ቀርብ ያለው የጽጌ ጾም በዘመነ ስጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ንጉሥ ሄሮድስ ስልጣኔን ይቀማኛል በሚል ቅናት ተነሳስቶ እርሱን ለማስገደል አሰበ። ያን ጊዜ ጌታችን በተአምራት መዳን ሲቻለው የትዕግስት የትሕትና አምላክ ነውና በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመልአኩ ተረዳይነት በአረጋዊ ዮሴፍ ጠባቂነትና በሰሎሜ ድጋፍ ከገሊላ ወደ ግብፅ ተሰዶ ሄሮድስ እስኪሞት ድረስ ቆይተዋል። ሄሮድስም ጌታችን ያገኘው መስሎት በቤተልሔምና በአውራጃዋ የሚገኙ 2 ዓመት ከዚያ በታች የሆኑ 144,000 ሕፃናት በግፍ አስፈጅተዋል። በተአምረ ማርያምና በማኅሌተ ጽጌ ተጽፎ እንደሚገኘው ጌታችን በግብፅ ምድር በስደት ሳለ ብዙ ድንቅ ተአምራትን አድርገዋል። ከእነዚህም መካከልም ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱና ይህንንም ውሃ ክፉዎች እንዳይጠጡት መራራ ማድረጉ፣ ለችግረኞችና ለበሽተኞችን ግን ጣፋጭ መጠጥና ፈዋሽ ጠበል ማድረጉ፣ የሄሮድስን ጭፍሮች ደርሰው ልጅሽን ሊገድሉብሽ ነው ብሎ የዮሴፍ ልጅ ዮሳ እመቤታችን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ ማድረጉ፣ መንገድ ላይ የተራዳቸው ሽፍታ ሰይፉ በተሰበረ ጊዜ እንደ ቀድሞው ደህና እንድትሆን ማድረጉ፣ እንደነዚሁም የግብፅ ጣዖታት ቀጥቅጦ ማጥፋቱ ተጠቃሽ ናቸው። የጌታችን እና የእመቤታችን የስደት ወቅት በወርሃ ግንቦት ነው። ነገር ግን ዘመነ ጽጌ የአበባና የፍሬ ወቅት በመሆኑ እመቤታችን በአበባ ጌታችንም ደግሞ በፍሬ እየመሰሉ ለማመስገንና ለማወደስ በሚያስችል ምስጢር ሊቃውንት ቤተ ክርስቲያን የስደቱ ጊዜ በዘመነ ጽጌ እንዲዘከር አድርገዋል። እመቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን የሕይወትን ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ አበባ ናትና ይህን የእመቤታችንን አበባነትና የጌታችን ፍሬነትን እንደ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል ባሉ ሊቃውንት ድርሰቶች በሰፊው ተገልጠዋል። የጽጌ ጾም በቤተ ክርስቲያናችን ከመስከረም 26 እስከ ህዳር 5 ያሉት 40 ቀናት ዘመነ ጽጌ ወርሃ ጽጌ እንደሚባሉ ይታወቃል። በእነዚህ ቀናት በየቤተ ክርስቲያኑ የሚነበቡ ምንባቦች፣ የሚዘመሩ መዝሙሮች፣ የሚሰበከው ስብከት፣ የሚቆመው ማህሌት፣ በጠቅላላው የሚነገረው ስብሐተ እግዚአብሔር ሁሉ ሰማይ በከዋክብት ምድር በጽጌያት አሸብርቀው የሚታዩ መሆናቸው የሚገልጽ ነው። በወርሃ ጽጌ ለሚከናወነው መንፈሳዊ አገልግሎት መነሻው መልአኩ ሕፃኑና እናቱን ወደ ግብፅ ይዘሃቸው ሽሽ፣ ሕፃኑን ሊገድሉት ይሻሉና ሲል ለዮሴፍ በሕልሙ በነገረው መሰረት
ሕፃኑ እናቱን ድንግል ማርያምን ይዞ ዮሴፍ ወደ ግብፅ መሰደዱና እመቤታችን ሕፃኑን 3 ዓመት ከመንፈቅ በስደት ከኖሩ በኋላ ወደ ሀገራቸው ወደ ናዝሬት የመመለሳቸው መታሰቢያ ነው። ራእየ ዮሐንስ 12 ከ1-6። በ14ኛው መቶ ክፍለ ዘመን የተነሱ አባት አባ ጽጌ ብርሃን የሮማን ሽቱ የቀናኒሞን አበባ የምትሆኝ ማርያም ሆይ በረሃብ በጾም አበባ የመሰለ የመልክሽን ደምግባት እስኪጠወልግ ድረስ በስደትና በልቅሶ የደረሰብሽን ችግርና ድካም መከራሽንም ሁሉ እንደ እህትሽን እንደ ሶሎሜ አብሬሽ ብቀበል ምኞቴ ነበር። በዚህም ፍጻሜ የሌለው ደስታሽንን እሳተፍ ነበር ብለዋታል። እንዲሁም አባ አርከ ስሉስ በስደቷ የደረሰባትን ሐዘን፣ ልቅሶ፣ ሰቆቃ አስመልክተው በደረሱት ሰቆቃው ድንግል በሚል ድርሰታቸው እንዲህ አሉ። ፀሐይ የምትለብሽ የብርሃን ልጅ ቅድስት ድንግል ማርያም ከክፉ ከሄሮድስ ዘንድ ልጅሽን ባሸሸ ጊዜ የደረሱብሽን ችግሮች ጨረቃን የሚጫሙ እግሮችሽን በመንገድ ብዛትና በአሸዋ ግለት እንዳጎበጎቡ ሲሰማ ሰው ይቅርና ድንጋዩን ባለቀሰ ነበር። በዚህ ወቅት በሚገኙ ሰንበታት ሊቃውንት ሌሊቱ ሙሉ ስለ እመቤታችንን አበባነትና ስለ ጌታችን ፍሬነት የሚያነሱትን ትምህርት የሚተነትኑት ትምህርትን ያዘሉትን ማህሌተ ጽጌና ሰቆቃው ድንግል ከቅዱስ ያሬድ ዚቅ ጋር በማስማማት ሲዘምሩ ሲያሸበሹ ያድራሉ። ቅዳሴውን በአባ ሕርያቆስ የተደረሰውና ምስጢረ ሥጋዊው ምስጢረ ሥላሴና ነገረ ማርያም የሚተነትነውን ቅዳሴ ማርያም ነው። ምንባባቱም ከዚሁ ጋር ተዛማጅነት ያላቸው ናቸው። የማህሌተ ጽጌና የጾመ ጽጌ አጀማመር የእመቤታችን የስደቷ መታሰቢያ ወር በቤተ ክርስቲያናችን የሚከበረው በማህሌት በቅዳሴና በዝክር ነው። በወርሃ ጽጌ ባሉት ሳምንታት ከቀዳሜ ማታ እስከ እሁድ ጠዋት አበው ካህናት የሚያቀርቡት ዝማሬ ከቅዱስ ያሬድ ድጓ ከማህሌተ ጽጌና ከሰቆቃው ድንግል የተውጣጣና 3 ወገን ያለው ነው። ዝክሩንም በአሁኑ ወቅት በከተሞች አካባቢ እየተረሳ ቢመጣም ዘውትር እሁድ የአንድ አካባቢ ሰዎች ማዕከላዊ በሆነ ቦታ ተሰባስበው በእመቤታችን ስም የሚዘክሩትን ነው። አቅመ ደካሞች፣ ድሆች፣ መንገደኞች ተጠርተው በእመቤታችን ስም እንዲበሉና እንዲጠጡ ይደረጋል። ይህንም ትውፊት እመቤታችን ወደ ኢትዮጵያ በመጣች ጊዜ ኢትዮጵያውያን እናቶችና አባቶች ያደረጉላትን መስተንግዶ ለማሰብ ነው። የጻድቁ አቡነ ዜና ማርቆስ ዜና ገድል የጽጌን ጾም አስመልክቶ የሚከተለውን ይተርካል። አባ ጽጌ ብርሃን የተባለው አባት እንደ መዝሙረ ዳዊት 150 አድርጎ ማህሌተ ጽጌን ደረሰ። አባ ጽጌ ብርሃን ይህንን በደረሰበት ጊዜ የወርኢሉ ተወላጅና የደብረ ሃንታውን አባ ገብረ ማርያም አማካሪውን ነበር። ድርሰቱንም ሲደርስ ቤት እየመታና በ5 ስንኝን እየከፋፈለ ነው። አባ ጽጌ ብርሃንና አባ ገብረ ማርያም ከመስከረም 26 ቀን እስከ ህዳር 5 ቀን ማህሌተ ጽጌ ለመቆምና የጽጌ ጾሙን ለመጾም በየዓመቱ በደብረ ብስራት እየመጡ ይሰነብቱና ቁስቋምንም ውለው ወደ የቦታቸው ይመለሱ ነበር። ከአባታችን የገድል ክፍል ለመረዳት እንደሚቻለው አባ ጽጌ ብርሃንና አባ ገብረ ማርያም የጽጌን ማህሌት መቆም ወቅቱንም በፍቃዳቸው መጾም የጀመሩበት ዘመን በ14ኛው ክፍለ ዘመን መጀመሪያ ላይ ነው። ከዚያ ወዲህ ግን ጥቂት በጥቂት እያለ
አብያተ ክርስቲያናት በወርሃ ጽጌ የጽጌን ማህሌት መቆም ጀመሩ። ጥቂት መነኮሳትና አንዳንድ ምዕመናን በፈቃዳቸው ወቅቱን መጾም ጀመሩ። በዘመናችን በወርሃ ጽጌ የጽጌን ማህሌት መቆም ስለተለመደ ከተማውን በ3 ሰዓት ይደወላል። ሴት ወንዱ፣ ትንሹ ትልቁ ይሰበሰባል። ማህሌተ ጽጌውን እየተዜሙ አስፈላጊ የሆነውን በጸናጽል በከበሮ እየተወረበና እየተሸበሸበ እስከ ጠዋቱ 12 ሰዓት ድረስ ተቁሞ ይታደራል። የጽጌ ጾም የውዴታ ወይም የፍቃድ እንጂ የግዴታ አይደለም። የእመቤታችን ስደት በማሰብ ከትሩፋት ወገን የሚጾም ስለሆነ ምዕመናን ሁሉ እንዲጾሙት አይገደዱም። የሚጾመው የማይጾመውን ለምን አልጾምክም ብሎ ሊፈርድበት ስለ ራሱም እየጾምኩ ነው ብሎ መናገር አይገባውም። የፍቃድ መሆኑን የሚያሳየው ይከን ነው። የማይጾመውን በልቡ ያመሰግናል። ስደቷን እያሰበ ማህሌቷን እየዘመረ ያሳልፋል። አምላካችን እግዚአብሔር የጽድቅ ፍሬን ሳናፈራ በሞት እንዳንወሰድ በቸርነቱ ይጠብቀን፣ አሜን። የእመቤታችን በረከቷ፣ ረድኤቷ፣ ጣዕሟ፣ ፍቅሯ ይደርብን ይደርባችሁ፣ አሜን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ሰላም ለኪ እንዘ